ቻናላችን ቤተሰቦች እንደምን አላችሁ? ይህ የተሰጦ ትሬኒንግ ሴንተር ቻናል ነው። በዚህ ቻናል እንግዲህ የተለያዩ መረጃዎችን ወቅታዊና አስተማሪ የሆኑ መረጃዎችን እናስተላልፋለን። ዛሬ ግን ለየት ባለ መልኩ ደግሞ የቤት ጉዳይ በጣም ሴንሲቲቭ ነው። አዲስ አበባ ውስጥ የቤት ጉዳይ በጣም አሳሳቢ ነው እና ዛሬ ደግሞ ስለ ኮንዶሚኒየም ነው የምናወራው። ከ97 ጀምሮ ምዝገባ እንደነበረ ታስታውሳላችሁ። ኮንዶሚኒየሞች አዲስ ተስፋ ምን አላቸው? ተስፋ የሚያስቆርጡት ነገሮች ምን አሉ የሚለውን ወደ እናንተ ትኩስ መረጃ ደርሶናል። እሱን እናቀርባለን። ወደ ቻናላችን ቤተሰቦች አብራችሁን ስለሆናችሁ እያመሰገንን ወደ መረጃዎች እናልፋለን። 97 ጀምሮ የአዲስ አበባ ነዋሪዎች የኮንዶሚኒየም ምዝገባ ተካሂዶ የቤት ባለቤት የሆኑ እንዳሉ ይታወቃል። የአዲስ አበባ ቤቶች ልማት ኮርፖሬሽን በአዲስ አወቃቀር ከተዘረጋ በኋላ በመንግስት ብቻ ሳይሆን በሌሎች የግል ድርጅቶች እንዲሁም በመደራጀት ቤቶች እየተሰሩ ናቸው ማለቱን ባለፈው ዓመት የምናስታውስ ነው። እንግዲህ እስካሁን ድረስ በ20/80 በ10/90 እና በ40/60 317 ሺህ ቤቶች በላይ ተሰርተው ለነዋሪዎች ተላልፈዋል የሚል መረጃ አግኝቻለሁ። እስከ 14ኛ ዙር እንግዲህ 20/80 እና 10/90 ተላልፈዋል። 40/60 ግን እስከ ቅርብ ጊዜ 18ኛ ዙር ድረስ በስፔሻል ኬዝ እና በተለያዩ ተፈናቃዮች ሲደማመሩ አጠቃላይ ወደ 400 ሺህ ቤቶች ለነዋሪዎች እንግዲህ ይሄ ተቋም ሰርቶ አስረክቧል ማለት ነው። መረጃ መሰረት ዋቢ ያደረግነው ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር የሆኑት አቶ ፍቃዱ አለሙን ነው እዚህ መረጃ መሰረት ያደረግናቸው። እሳቸው እንዳሉት በቀጣይ ዓመታት በ1997 እና በ2005 የተመዘገቡ 500 ሺህ አካባቢ አሁን ላይ ተመዝግበው ቤት ያላገኙ በ1997 እና በ2005 የተመዘገቡ ከ500 ሺህ በላይ ተመዝጋቢዎች እንዳሉ መረጃዎች ያሳያሉ። እነዚህ መካከል ግን ምናልባት ከቅርብ ጊዜ ወዲህ አክቲቬት ያልሆኑ እንዲሁም ወደ ማህበራትና ወደ ሌሎች አማራጮች የሄዱ ተመዝጋቢዎችም አሉበት። ግን በአጠቃላይ እስከ 500 ሺህ የተመዘገቡ እንግዲህ ያለፉት ዓመታት ያሳያል ማለት ነው። በዚህ ሂደት አዲስ የቤት ፈላጊዎችን መዝግቦ ማካሄድ በጣም አዳጋች በመሆኑ ተቋሙ የግል አልሚዎችን በመጋበዝ እንዲሁም ኮላብሬት በማድረግ እየሰራ መሆኑንና ተደራጅተው ለሚመጡ ደግሞ ለማህበራት መሬት የማመቻቸት ያንን ደግሞ እገዛና ድጋፍ የማድረግ ስራዎችን እየሰራ መሆኑን አሳውቋል። በቀጣይ ምን ተስፋ አለው የሚለውን እንግዲህ ተቋሙ አጭር መግለጫ ሰጥቷል። እሱን መግለጫ ተከታትለን እንመለሳለን። ፍቃዱ አለሙ እባላለሁ። በአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር ነኝ። አሁን ያለው ተቋማችን አዲስ አበባ ቤቶች ልማት ኮርፖሬሽን ከመባሉ በፊት የተለያዩ ስያሜዎች ከ1997 ጀምሮ ከተቋቋመበት ጊዜ ጀምሮ አሁን እስካለበት ጊዜ ድረስ በ10/90 በ20/80 እና በ40/60 ፕሮግራሞች ከ317 ሺህ በላይ ቤቶችን መገንባት ችለዋል። ይህንንም ደግሞ በተለያዩ ዙሮች 20/80 እና በ10/90 ፕሮግራም እስከ 14ኛ ዙር ድረስ በጣም ጠቃሚዎች አስተላልፏል ነው ወይ የሚለው በደንብ በሚገባ በጥናቱ ላይ ታይቶ አይደለም። ሰው አንደኛው ነባሩ ሞዳሊቲ አጠናክሮ ማስቀጠል ነው። ያ ማለት በ20/80 በ40/60 የሚባለው ሞዳሊቲ አጠናክረን እንቀጥላለን። ሁለተኛው በመንግስትና ግል አጋርነት ወይም ደግሞ ፒፒፒ የሚባል ፐብሊክ ፕራይቬት ፓርትነርሺፕ ብቁ ነው፣ ምን ያህሉ ንቁ ነው የሚለው መታየት ይጠይቋል። ግን ኒርሊ ቅድም የገለጽኩልህ ቁጥር ከ500 ሺህ በላይ ተመዝጋቢዎች አሉ። ሰው ለነሱ እንዴት ነው ቁጥሩ? ግን ከዛ በኋላ ያው በየጊዜው እኛ አፕዴት ስናደርግ ባንክ ጋር አክቲቭ የሆነ ሰው ያቆማል፣ ያቋርጣል፣ ለሌላ ነገር ያውላል። ቅድም እንዳልኩት ደግሞ ወደ 54 ማህበራት በማህበር ቤት ስናደራጅ ከዛ ውስጥ ከቆጣቢዎች የወጡ ናቸው 54ቱ ውስጥ ያሉትና ሰው በዛ ውስጥም የገቡት ሲቀነሱ ቁጥሩ እንደዚህ ነው። የዛሬ 2 ወር አካባቢ የነበረ ቁጥር ነው። ቅድም እንዳልኩት ከዚህም ሊቀንስ ይችላል፣ ከረንትሊ ከዚህም ሊጨምር ይችላል። ሰው አክቲቭ ሲያደርገው ቁጠባውን ደግሞ ሲቀጥል አክቲቭ ይሆናል ባይ ዲፎልት እና እሱን ከረንትሊ ባንኮች ላይ ቼክ ማድረግ ይጠይቃል። ኒርሊ ግን ብዙ እንትን የሚያስማማን የጋራ የሚያደርገን በርካታ ቁጥር ያለው ሰው በተለይ ተመዝጋቢ አክቲቭ ሆኖ ጠበቀ ነው የሚለው ነው። ለነሱ ምን ታስቧል ነው? አፍተሮል ቅድም የገለጽኩት ሞዳሊቲዎች ፍላጎትና አቅርቦትን ለማጣጣም በቅድሚያ ግን እነዚህ ተመዝጋቢዎችን ላይ ትኩረት አድርገን መስራት አለብን በሚል አሁን ላይ እንትን ማንለው ኦፊሻል የማይደረግ በጣም በቅርቡ በክብርት ከንቲባችንም ኦፊሻል ይደረጋል ብለን የምናስበው ከዚህ ከአልሚዎች ጋር ከአቅርቦት ጋር እየሰራን ያለ ነው። ልዩ የታሰቡ ነገሮች አሉ
ተመዝጋቢዎች ቅድሚያ የሚሰጥ ሰው እሱ አንደኛው ነው። ሌላኛው በጥቅል ደግሞ በተለይ በመንግስትና ግል አጋርነት የምንሰራቸው ፕሮጀክቶች ላይ ቅድሚያ መዝጋቢዎች እንዴት ያገኛሉ የሚል አሰራር የተቀረጸለት ነው ያለው። የአዲስ አበባ ቤቶች ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ምክትል ዋና ዳይሬክተር የሆኑት ፍቃዱ አለሙ እንደሰማችኋቸው በቀጣይ የ500,000 ተመዝጋቢዎችን የቤት ፍላጎት ማሟላት እና ሌሎችን አዳዲስ ተመዝጋቢዎችን ለማሟላት ሌሎች አማራጮችን እንደሚጠቀሙ ተናግረዋል። ከነዚህ መካከል ግንፍሌ አካባቢ ከ650 በላይ ቤቶችን ለመገንባት ሂደት ላይ መሆኑን፣ በኮሪደር ልማት አካባቢዎች በአዲስ መልኩ ኮንዶሚኒየም እንደሚሰራና አዲስ ሳይት ብቻ ሳይሆን በመሀል ከተማ ላይ ብዙ ኮንዶሚኒየም ለመስራት አማራጭ ሞዳሊቲ መዘርጋቱን ተናግረዋል። በማህበር ተደራጅተው ለሚመጡም በግል አልሚዎችም በተመጣጣኝ ዋጋ ፍቃድ ተሰጥቷቸው እየሰሩ መሆናቸውን ተናግረዋል። ከእነዚህ መካከል ቁጠባ ያቋረጡ አሉ። ቁጠባውን ማቋረጥ የለባችሁም፣ መቀጠል አለባችሁ፣ ተስፋ መቁረጥ የለባችሁም የሚል መልእክት ማስተላለፋቸውን እንግዲህ ከንግግራቸው ለማወቅ ችለናል። የቻናላችን ቤተሰቦች ይህ አዲስ ተስፋ ነው፣ አስደሳችም ዜና ነው። በ2005 እና በ1997 ዓ.ም ተመዝግባችሁ ቤት እየቆጠባችሁ ወይም በመሀል ደግሞ ያቋረጣችሁ ካላችሁ መቆጠብ እንድትቀጥሉ የቤቶች ልማት እንግዲህ ማሳሰቢያውን ተናግሯል። ስለዚህ ጥሩ አማራጭ ይሆናል ብለን እናስባለን። የቤቶች ልማት መሰረታዊ ተልእኮዎች አሉት። ዲዛይኖችን ማቅረብ፣ ኮንትራክተሮችን አጫርቶ ለቤቶች ልማት ማዘጋጀት፣ በመሬት ዙሪያ የቤቶችን ግንባታ ዲዛይን እና አጠቃላይ ሁኔታ መቆጣጠር ዋና ስራዎች በመሆኑ የግል አልሚዎችም ሆኑ በማህበራት የተደራጁ ግለሰቦችን የሚደግፍ መሆኑን እንግዲህ ከዚህ መረጃ መረዳት እንችላለን። ውድ የቻናላችን ቤተሰቦች እንግዲህ በ2005 እና በ1997 ምዝገባ ያካሄዳችሁና የቤት ተጠቃሚ ያልሆናችሁ አሁንም በተስፋ እየቆጠባችሁ በዚህ ዓመት የተሻለ ስራ ይሰራል የሚል አቋም ስላላቸው ተጠናክሮ መቀጠልና ባለፉት ዓመታት የተሻለ እድል ሊኖር ስለሚችል በተስፋ እንድትጠባበቁ በአደራ ጭምር ጋብዟል ተቋሙ። እኛም እንግዲህ እንደ ሚዲያ የተቋሙን መረጃ ወደ እናንተ ለማድረስ ሞክረናል። ግን በዚህ ዓመት ምናልባት ብዙዎች የሚጠራጠሩት መንግስት ምርጫ ሲደርስ ብዙ ነገር ቃል ይገባል፣ አፈጻጸሙ ግን በጣም ደካማ ነው የሚሉ አሉ። ይሄ ምናልባት ከዚህ በፊት ከለመድ ነው ወይም ከመጣንበት ትሬንድ አንጻር እውነት ሊሆን ስለሚችል መንግስታት ብዙ ጊዜ የኢትዮጵያ መንግስት ምርጫ ሲደርስ ብዙ ቃል የሚገቧቸው ነገሮች ስላሉ እሱ እንዳለ ታሳቢ የሚሆን ይሆናል። አቶ ፍቃዱ ግን እንደተናገሩት በቅርቡ የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ መግለጫ እንደሚሰጡ በቤቶች ልማት ምን ያህል ቤቶች እንደሚሰሩ በግል አልሚዎች ደግሞ ምን ያህል ቤቶች ሊሰሩ እንደታቀደና መታቀድ ብቻ ሳይሆን ወደ ተግባር ሊገቡ እንደተያዘ እንዲሁም ማህበራት ተደራጅተው ብቁ ሆነው ለቁጠባ የበቁት የሚለውን በቅርቡ መግለጫ እንደሚሰጡ መረጃዎች ያመላክታሉ። ስለነበረን ቆይታ በጣም እናመሰግናለን። በሌላ ፕሮግራም በሌላ አዳዲስ መረጃዎች እስከምንገናኝ መልካም የስራ ጊዜ ይሁንላችሁ። እናመሰግናለን።